Evangelical TV የወንጌል አማኞች ድምጽ። ሰላም ለእናንተም ተመልካቾቻችን እንደምናላችሁ። ይህ ኢቫንጀሊካል ቴሌቪዥን ነው። ዛሬ ደግሞ በአዲስ ፕሮግራም ወደ እናንተ መተናል። ይህ የኢቫንጀሊካል ሳምንታዊ ድምጽ ነው። በዛሬ ፕሮግራማችን እንግዲህ የምናቀርብላችሁ የካውንስሉን ጉዳዮች በተመለከተ በየሳምንቱ እየመጣን እንግዲህ ከካውንስሉ የስራ ኃላፊዎች ጋር የተለያዩ መግለጫዎች እንዲሰጡን ከእናንተም ከቤተ እምነቶችም ከተመልካቾችም እንደዚሁም ደግሞ ከኢትዮጵያዊ ከሆነ ዜጋ የሚመጡለትን ጥያቄዎች ተንተርሰን ጥያቄ እናቀርባለን። የዛሬ እንግዳይ ፓስተር ጌቱ ለማ የካውንስሉ የጽህፈት ቤት ኃላፊ ነው። ፓስተር ጌቱ እንኳን ደህና መጣ። ተስፉን እንኳን ደህና ቆየህ። እንግዲህ ያው ለመጀመሪያ ጊዜ በካውንስሉ በኢቫንጀሊካል ቴሌቪዥን ተገናኝተናል። እንግዲህ የሥራ ባልደረባው አሁንስ ነው። ቴንክ ዩ ተስፉ፣ እግዚአብሔር ይባርክ። አሜን። ከማስተዋወቅ ጀምር ጥሩ ነው ያስባለውና እግዚአብሔር ይመስገን። እንግዲህ አንተንም ዌልካም ማለት ፈልጋለሁ። እንኳን ወደ ኢቫንጀሊካል ቲቪ በሰላም መጣ። በዚህ አጋጣሚ በሀገር ውስጥና በመላው ዓለም ሆነው የኢቫንጀሊካል ቴሌቪዥንን የሚከታተሉ በማህበራዊ ሚዲያዎቻችን እንዲሁም በኢቫንጀሊካል ቲቪ የካውንስሉን ወቅታዊ ስራዎች ለሚከታተሉ ቤተሰቦቻችን እንደዚሁ አንተን ማስተዋወቅ አስፈላጊ ነውና ወንድሜ ተስፋዬ የኢቫንጀሊካል ቴሌቪዥን መምሪያ ኃላፊ ሆኖ ወደዚህ መጥቷል። ተስፊሽን ያው እንደምታውቁት እኔ በጂኤምኤም እና ከዛም በፊት በነበረ ጠንከር ባሉ ጥያቄዎችክ ሙያውን ደግሞ ገብቶህም ተረድተህም እንደምትሰራ ወደኸውም እንደምትሰራ እና ወደዚህ በመምጣት እንደ ወንጌል አማኞች የቤተክርስቲያን ካውንስል እጅግ ደስተኞች ነን። እንኳን ደህና መጣህ እላለሁ። ስለዚህ ተመልካቾቻችንም ከዚህ በኋላ ከኢቫንጀሊካል ቴሌቪዥን ጋር አብረው እየሰሩ ያሉ ወደፊት የሚሰሩም አይ ሆፕ ከስር ያንተ ስልክ አለ፣ በዛ ስልክ እየደወሉ ኮሙኒኬት እንዲያደርጉ ማንኛውም ጉዳዮቻቸውን በዛ ካንተ ጋር በማውራት ሚዲያውን በሚመለከት አብራችሁ እንድትሰሩ ኢንቫይት አደርጋለሁ። የኢቫንጀሊካል ቴሌቪዥን እንደሚታወቀው የተቋማዊ ሚዲያ ነው። ለወንጌል አማኞች እንደ ብሔራዊ ሚዲያ ሆኖ የሚያገለግል ነው። ቀላል መልእክቶች አይደለም የሚተላለፉት። የኤዲቶሪያል ፖሊሲያችንም ጠንከር ያለ እንደመሆኑ መጠን በኢቫንጀሊካል ቴሌቪዥንም እንዲሁ በማህበራዊ ገጾቻችን የምናስተላልፋቸው መልእክቶች ተቋማዊ መልክ ያላቸው ብሔራዊ ዓለም አቀፋዊ አጀንዳ ያላቸውን የምናስተላልፈውና በኢቫንጀሊካል ቴሌቪዥንን ተመልካቾቻችንም ቤተሰቦቻችንም እንደዚሁ ወንጌል አማኙ በአገር ውስጥ በመላው ዓለም የሚገኙም ሰፖርት እንዲያደርጉ እንዲደግፉ እንዲጸልዩልንም በዚህ አጋጣሚ መልእክቴን ከውይይታችን አስቀድሜ ለተመልካቾቻችን ማድረስ ፈልጌ አመሰግናለሁ። በጣም ነው የማመሰግነው ፓስተር ጌቱ። እንግዲህ ካውንስሉም ደግሞ ይህንን ኃላፊነት በታማኝነት እንድወጣ ስለሰጠኝ ስላመናችሁኝ በጣም አመሰግናለሁ። እግዚአብሔር ይባርካችሁ። ወደ ዛሬው ፕሮግራማችን እንግባና ዛሬ እንግዲህ በየሳምንቱ እየተገናኘን ከዚህ በኋላ ካውንስሉ ለቤተ እምነቶችም ሆነ የዚህን አገልግሎት ለሚፈልጉ ጥያቄ ለሚነሱ ነገሮች ቅርብ ነው የሚሆነው። ስለዚህ አንዳንድ ጥያቄዎች ስጠይቅ እንግዲህ እንደ ካውንስሉ ብቻ ሳይሆን እንደ ቤተ እምነቶች እነሱን ሞክዬ ነው የምጠይቀው እና ሙግትም ሊኖረው ይችላል። ስለዚህ ለማንኛውም ወደ ዛሬ መጀመሪያ ጥያቄ ልለፍና የካውንስሉ ቤተ እምነቶች አሁን ተመዝግበው በስራቸው ያሉት ምናልባት ራፍሊ ቢሆን ምን ያክል ቤተ እምነቶች ምን ያክል ሚኒስትሮች አሉ? መልካም። እንግዲህ ካውንስሉ ጋር ከዚህ ቀደም እንደገለጽነው በአዋጅ ከተሰጠው ተግባራት መካከል አንዱ የምዝገባ ሂደት ነው። ሁለት አይነት ምዝገባ ነው የምናደርገው። በየጊዜው ሚዲያ ላይ ወጥተን እየተናገርናለን። ዛሬ ብንናገሩ አይከፋም። ከዚህ ቀደም ላልሰሙት መልእክት መሆን ስለሚችል አንደኛው ከዚህ ቀደም በመንግስት እውቅና ባላቸው ተቋማት ተመዝግበው እምነታቸውን ሲያራምዱ የነበሩ የቤተ እምነቶችና ሚኒስትሪዎች እነሱ ዳግም እኛ ጋር መጥተው መዝገባ ሜምበር ይሆናሉ። የቀደመውን ፍቃድ ስለያዙ ብቻ ህጋዊ መሆን ስለማይችሉ ቢኮዝ በመንግስት የነበረው ስርዓት እድሳት አለው። አሁን በካውንስል ሲመዘገቡ እድሳት የለም። በየአመቱ ግን ሪፖርት ያደርጋሉ። አንድ ተመዝግበው እንዳይጠፉ በዛው እንዳይሄዱ
በየዓመቱ እየመጡ ሪፖርት ያደርጋሉ። ሪፖርት ማድረግ ካልቻሉና 2 ዓመት ከቀሩ ኮሚኒኬት ይደረጋሉ። በደብዳቤ በማህበራዊ ሚዲያዎች ጥሪ ይደረጋሉ። ካልመጡ ከ2 ዓመት በኋላ እንደሌሉ ተቆጥረው ይሰረዛሉ የምዝገባ መመሪያችን። ስለዚህ አይሆፕ 90% ቀድሞ በመንግስት ምዝገባ ያደርጉ ናቸው። እኛ ጋር መጥተው የተመዘገቡት ከ4000 በላይ ቤተ እምነቶች ተመዝግበዋል፣ አባል ሆነዋል። ከ1000 በላይ ሚኒስትሪዎች ደግሞ እንደዚሁ ተመዝግበዋል። ከሁለቱም 90% አካባቢ በመንግስት ቀድሞ ምዝገባ ያደረጉ ናቸው። እንግዲህ የተለያየ ደንብ ያላቸው በማህበር እሳቤ የተደራጁ ቤተ እምነት ሆነውም ፍቃዳቸው ላይ ማህበር፣ ስራ አስኪያጅ፣ ሊቀመንበር የሚሉ ነገሮች ያሉበት መጽሐፍ ቅዱሳዊ እሴቶቻችንን ብዙ ማዕከል ያላደረገ በተለይ ኢመርጂንግ ቸርቾች አካባቢ ላይ እንደዛ አይነት ነገሮችና ደንቡ አካባቢ ላይ ልክ እንደ አንድ ማህበር እንደ አንድ እድር ዕቁብ አይነት መመስረቻ ያላቸው ይዘት እንዳላቸው አይተናል። እነሱን አሁን ሳምፕል የሰጠን የካውንስሉን መግባቢያ ሰነዶች ማዕከል እያደረጉ ደንባቸውን እንደገና እያስተካከሉ እያሻሻሉ የቤተ ክርስቲያን አይነት ይዘት እንዲኖሩ መንፈሳዊ ተቋም ይመስል እንዲኖር የኃላፊነትና ተጠያቂነት ስፒሪት እንዲኖር እያደረግን በዛ ልክ እያስተካከልን ነው ያለነው። አሁን የካውንስሉ አባል ያልሆነ የወንጌል አማኝ የሆነ ቤተ እምነት ሚኒስትሪ በካውንስል ያልተመዘገበ ኢትዮጵያ ውስጥ የለም ማለት ነው። ሁሉንም ተመዝግበዋል። ከሰላም ሚኒስትር ጋር የፋይል ርክክብ አድርገን ጨርሰናል። 100% ሰላም ሚኒስትር የነበሩ ፋይሎች የወንጌል አማኞችን ብቻ ወደኛ ሺፍት አድርገናል። ሲስተሙን አዘምነነው የምዝገባ ክፍሉን ክላውድ ላይ እንዲቀመጡ በሶፍት ኮፒ ባለሙያ ተቀጥሮ እዛ ላይ እየተሰራ ነው ያለው ማለት ነው። ስለዚህ አሁን 5000 የሚጠጉ ተቋማት በስራቸው አሉ ማለት ነው። እነዚህ ተቋማት በአግባቡና በጊዜው ሪፖርት እያቀረቡ ነው ወይ? ምክንያቱም አንዳንድ የሚሰሙ ነገሮች አሉ። ካውንስሉ አንዴ ፈቃድ ከሰጠ በኋላ ሪፖርት አደረጉ አላደረጉ ገቢ ወጪያቸውንም አያይም እና በአንዳንድ ተቋማት ውስጥ ደግሞ የሚታየው እንደው በዓለምም የማይታይ አይነት የገንዘብ ምዝበራም አለ ይባላል እና ገንዘቡን ብቻ ሳይሆን ያስተምረውም የምናም ያው አንዳንድ ጊዜ ወደ በኋላ እንመጣበታለን። ግን እዚህ ቁጥጥርና ፈቃድና ቁጥጥሩ ላይ ምን ያክል ጠንካራ ናቸው? አዎ 5000ዎቹንም የት እንዳሉ እናውቃለን። አድራሻቸው ይታወቃል። ሙሉ የቦርድ አባላት ነው ያለው። ድንገት እንኳን ተመዝግበው ፍቃድ ከወሰዱ በኋላ ባይኖሩ ፍቃድ በወሰዱበት ወቅት የት አካባቢ እንደነበሩ ስለሚታወቅ የግድ ሀገር ለቀው ካልወጡ በስተቀር ሁሉንም እናገኛለን። በየዓመቱ ሪፖርት ያደርጋሉ። ሪፖርት ሳያደርጉ ሲቀር ማስታወቂያ ይወጣል። ማስታወቂያ የሚወጣው ስለሚታወቁ ነው። አሁን ላስት ይር ለ2 ዓመት ሪፖርት ያላደረጉ እና ቀድሞ እንደነገሩ በጣም ብዙዎቹ ሰላም ሚኒስቴር ውስጥ የነበሩ ፌደራል ጉዳዮች ሚኒስቴር ላይ ነበሩ። እኛ ጋር ተመዝግበው ወዲያው ወጥተው ይጠፋሉ። እነሱን አሁን ከ250 አካባቢ በላይ ቤተ እምነቶች ማስታወቂያ ለጥፈናል፣ ጥሪ አድርገናል፣ በደብዳቤ ጽፈናል፣ ስልክ ተደውሏል። ላሉበት አካባቢ የካውንስሉ ቅርንጫፍ ለቤተክርስቲያናት ህብረት መዋቅሮች እዛ ቀርብ ላለው የመንግስት መዋቅር መልእክቱ ደርሷቸው እንዲመጡ አድርገናል። አንዳንዶቹ በተለያየ ምክንያቶች በተለይ ክፍለ ሀገር በጣም ገጠር ላይ ያሉ ስልክ የማይሰራበት አካባቢ ያሉ መልእክት የማይደርሳቸው እንደዚህ ማህበራዊ ሚዲያ የማይጠቀሙ ስልክ የሌለበት እንዲህ ሲሆን ከቴክኖሎጂውም ከተለያየ ነገር ምክንያት መልእክቱን ያልሰሙ ሰዎች ጋር በሰውም ድረስ እየተላከባቸው እየመጡ ብዙዎቹ ሪፖርት እያደረጉን ያሉት ወደ 200 አካባቢ ተቋማት ግን ላለፉት ካውንስሉ ከመቋቋሙ በፊት ድረስ ፈቃድ ወስደው የሌሉ ኬዛቸውንም ከሰላም ሚኒስቴር ስላመጣ ነው። ያንንም ኬዝ ጨምረንበት ጥሪ አድርገናል። ለሚወስነው አካል ቀርቦ በቅርቡ ውሳኔ ያገኛል እሱ። ከዛ ውጭ ያሉት ግን ምን እንደሚሰሩ
የት እንዳሉ ይታወቃል። ሪፖርት በየዓመቱ ያደርጋሉ። የሪፖርት ሲስተማችን ከ500 ሺህ ብር በላይ ከሆነ ፋይናንሳቸውን በውጭ ኦዲተር ኦዲት ያስደርጋሉ፣ ያስመረምራሉ። ከዛ በታች ከሆነ ግን በውስጥ ኦዲተር አሰርተው ያመጣሉ፣ ይታያል። ያለፈው ዓመት ምን ሰሩ የሚለው ነገር ይታያል። የሚቀጥሉ ዓመት ደግሞ ምን አቅዷል የሚባል ይታያል። ቴክኒካል ነገር ላይ ዲቴል አንገባም። የቤተ እምነቱ የራሱ ጠቅላላ ጉባኤ ስላለው የራሱ ካውንስሎች፣ ቦርዶች አሰራር ስላላቸው አንገባም። ነገር ግን አንዳንድ ድጋፍ የሚፈልጉ ለምሳሌ ሪፖርት ማድረግ ለማይችሉ እቅድ ለማድረግ ለማይችሉ ሳምፕሎችን እየሰራን የመስጠት የነባሮቹን ልምድ እንዲወስዱ የማድረግ የማሰልጠን፣ የማስተማር፣ የመደገፍ ስራዎችን በጣም በሰፊው እንሰራለን። ከዚህ ጋር ተያይዞ ካልመጡ እና ሪፖርት ካላደረጉ ተከታታይ ጥሪዎች እናደርጋለን። ሪፖርታቸውንም ዲቴል እናያለን። አንዳንድ ጊዜ ሪፖርት ካውንስሉ ለምንድን ነው የሚያየው አይመለከተውም የሚል ነገር አለ። እሱ ላይ እንደው ትንሽ ማሳወቁ ጥሩ ነው ብዬ አስባለሁ። ያው ከሱ ጥያቄ ጋር አብሬ መጠየቅ የምፈልገው አንድ ላይ እንድትመልስልኝ፣ አንዳንድ ሰዎች የሚናገሩት ነገር አለ። ለምሳሌ ካውንስሉ መመዝገብ ነው እንጂ ፈቃድ መሰረዝ አይችልም፣ መብት የለውም፣ ስለዚህ ምንም ሊያደርገን አይችልም የሚልም አባባል ስላለ ይህንን ማብሬ እንግዲህ የአንደርስታንዲንግ ጋፕ ይመስለኛል። ሪፖርት ካውንስሉ አምጡ አያሉ የሚልበት ምክንያት አንድ ቤተ እምነት በቤተ ክርስቲያኑ ስም ገንዘብ ይሰበስባል፣ ሀብት ይሰበስባል። የሰበሰበው በቤተ ክርስቲያን ስም ነው፣ የሰበሰበው ከህዝብ ነው። ከህዝብ የተሰበሰበን ገንዘብ፣ በቤተ ክርስቲያን ስም የተሰበሰበን ገንዘብ ለዛው ዓላማ ማዋል አለበት። በቤተ እምነት ስም ተቋም ከፍቶ ከህዝቡ ገንዘብ ሰብስቦ ለግል ዓላማው ካዋለ መንግስት በሃይማኖት ጣልቃ አይገባም ብሎ ቤተክርስቲያን ውስጥ ገብቶ ግልጽ ዝርፊያ ማካሄድ ነው የሚሆነው። እሱ ተገቢ አይደለም። ምንድነው እዛ ጋር መታወቅ ያለበት? ህዝቡ ምዕመኑ ዜጋ ነው የሀገሪቱ። አንዳንድ ጊዜ በጣም የሚገርም አይነት አንደርስታንዲንግ አለ። ቤተክርስቲያን የትኛውም ሃይማኖት ተቋም ማለት ነው። ከዚህ ቀደም እችን ነገር ተናግሬያለሁ አንድ ሚዲያ ላይ ይመስለኛል። ወደ ሃይማኖት ተቋማት ወደ ሃይማኖት ቤቶች የሚሄዱ ሰዎች የሀገር ዜጋ መሆናቸውን አንዳንዴ እኛ እንዘነጋለን። ዜጎች ናቸው። ወደ ሁሉም ሃይማኖት ተቋም የሚሄድ ምዕመን የጸሎት ስርዓት ሊፈጽም የሚሄድ የአምልኮ ስርዓት ሊፈጽም የሚሄድ ቃል እግዚአብሔር ሊሰማ የሚሄድ ምዕመን በሙሉ የሀገር ዜጋ ነው። የሆነ ቤተ እምነት እዛ ስሙ ያለው ሊያመልክ ሄደበት እንጂ የሀገሪቱ ዜጋ ነው። መንግስት ዜጋው ሲበደልበት፣ ዜጋው ሲዘረፍበት ዝም ይበል። የኔ ነው ብለን ልክ እኛ እንደገዛን ህዝቡን ማንነቱ እንደገዛ ነው አድርገን ማሰብ የለብንም። ለምሳሌ የዚህ ቤተክርስቲያን ዜጋ የሚባል ምዕመን እኮ የለንም። እኛ የዚህ ቤተክርስቲያን ምዕመን ይሄን ያክል ምዕመን እዚህ መጥቶ ያመልካል ነው የሚባለው እንጂ የዚህ ቤተክርስቲያን ዜጎች ናቸው ተብሎ ራሱን ችሎ የተከለለለት ኦቶኖመስ የሆነ አንድ መንግስታዊ ስርዓት አይደለም እኛ ያቋቋም ነው። ስለዚህ በህዝብ ስም የተሰበሰበን በቤተክርስቲያን ስም የተሰበሰበን ገንዘብ ለተባለት ዓላማ ብቻ ማዋል አለበት። ካውንስሉ ይሄንን ቼክ ማድረግ ኃላፊነት አለበት ብዬ ነው የማስበው። ሌሎችም ሃይማኖት ተቋማቶች ያደርጋሉ። ቼካርጎ ጉድለት ሲገኝ ምንድነው የሚወስደው? ወደዛ እመጣለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በእስልምናም አካባቢ ብትሄድ አንድ መስጊድ ውስጥ የተሰበሰበ አንድ ደብር ላይ የተሰበሰበን ገንዘብ ለተባለለት ዓላማ መዋል አለማዋሉን የበላይ አካል እኮ ቼክ ያደርጋል። እኛ ጋር ሲመጣ የሚለይበት ነገር አይኖርም። አንዱ እሱ ከዛ ለምን ቼክ ያደርጋል የሚባለው ነገር ላይ ነው። ይሄ ከህዝቡ ገንዘብ ስለሰበሰበ ነው ቼክ የሚደረገው። እሱም የምናጠራበት መንገድ በኦዲት ሪፖርት ነው። ኦዲት ሪፖርቱ ያለ ኦዲት ሪፖርት ትክክል ካልሆነ ይመለሳል፣ ማስጠንቀቂያም ይሰጣል። አንዱ የሥነ ምግባር መመሪያችን ላይ የተቀመጠው በህዝብ ስም የተሰበሰበን ገንዘብ ለግል ዓላማ ማዋል የሚል ነው። ያሳግዳል። ከአባልነት ታግዶ ጉዳዩ እንዲጣራ ይደረጋል ማለት ነው። ምን ያደርጋል ብቻ ሳይሆን ይታገዳል፣ በተጨባጭ ሲገኝ ይጣራል። አለ በእጃችን የዛሬ ዶክመንቶች
አንዳንዱ ለምሳሌ ከ500 ሺህ ብር በላይ የሆነ ሂሳብ በውስጥ ኦዲተር ያሰሩትና የፋይናንስ ስርዓት ህግን ያልተከተለ የኦዲት ስርዓት ህግን ያልተከተለ ይሆናል። ለምሳሌ ዛሬ የሚሰበሰበውን ገንዘብ ወደ አንዱ የቸርቹ ሽማግሌ አካውንት ውስጥ ማስቀመጥ፣ ወደ ቸርቹ መሪ ወደ ቤተክርስቲያኒቱ መሪ አካውንት ማስገባት፣ ከዛ ቤተክርስቲያኒቱ መሪ ሲፈልግ እየቆረሰ ለፈለገው መስጠት፣ ለአገልጋዮቹ የሚከፍለው ከግሉ አካውንት የህዝቡን ገንዘብ ወደ ግል አካውንት ያስገባ፣ እነዚህ አይፈቀዱም። ትክክለኛው ስርዓት ቤተክርስቲያን የራሷ የሆነ ኮሚቴ ሊኖራት ይገባል። በቃ ኮሚቴ የሌለው ቦርድ የሌለው አንድ ሰው ብቻ ሲፈልግ ገንዘብ ሰብስቦ ሲፈልግ ከግሉ አካውንት ለተቀጠሩ ሰዎች እየከፈለ የማይፈልጋቸውን ደግሞ ራሱ እያሰናበተ የሚዘልቅበት ስርዓት የቤተክርስቲያን አወቃቀር ስርዓት አይደለም። ቤተክርስቲያን ተቋም ነው። ከስሙ አንጻር ራሱ ቤተክርስቲያን ተቋም ነው። ተቋም የሆነን ተቋም ነው ልትለው የምትችለው አንዱ መስፈርቱ በኮሚቴ ሲመራ ነው፣ በቦርድ ሲመራ ነው፣ በስራ አስፈጻሚ ሲመራ ነው። እንደያወቃቀሩ አንዳንዱ ጋር ቦርድ ይባላል፣ አንዳንዱ ጋር ስራ አስፈጻሚ ይባላል፣ አንዳንዱ ጋር አማካሪ ይሉታል። ግን ዞሮ ዞሮ ከዋናው መሪ፣ ከዋናው ፓስተር፣ ከዋናው ቄስ፣ ከዋናው ሌላ ሹመት ካላቸው እንደዚህ ስርዓቱ ከዛ ውጪ ንብረት የሚያስተዳድር ገንዘብ የሚያስተዳድር ሌሎች ስራዎችን የሚሰራ አንድ የተቋቋመ ኮሚቴ መኖር አለበት። እሱ ከሌለና ዝም ብሎ ብቻ ለሲምቦል የተቀመጡ አሉ። አብዛኛው ኢመርጂንግ ቸርች ውስጥ ያሉ ቦርድ የሚባሉ ሰዎች ስልጣን የላቸው። እኔ ባይሰሩ ነው የሚሻላቸው፣ ቢተውት ታሪክም ይወቅሳቸዋል እኮ። ዝም ብለህ የሆነ አንድ ነብይን አጅበህ ወይ የሆነ አንድ ሌላ ስም ያለውን አካል አጅበኸው ግን ስም ቦርድ ነው፣ ግን ምንም መወሰን አይችሉም። ምንም አይችሉም። ሲወስኑም ተታይቶ አይታወቅም። እሱን እኮ እናያለን። ስለዚህ ነብዩ የኔ መንፈሳዊ ልጆች ናቸው ይላቸውና እንዳይወስኑ ያደርጋቸዋል። ዝም ብለው ብቻ ለስም ብቻውን ነው እንዳይባል አንዳንድ የሚፈረም ነገር ሲኖር ለመፈረም እንደዛ አይደለም መሆን ያለበት። በአስተምሮ ሲያጠፋ ትክክል አይደለህም፣ አስተዳደራዊ ነገሩን እነሱ እንዲሰሩት እሱ መንፈሳዊ ነገር እንዲሰራ አባት እንዲሆኑት እንዲመክሩት እንዲገስጹት እዚህ ካውንስል አካባቢ ላይ አሁን ባልነው ጉዳይ እንኳን ችግር ቢፈጠር ወር ደግሞ ገለጻ ብንፈልግ ጠርተን ብናነጋግራቸው ከእውቀታቸው ከፍለው ሊናገሩ የሚችሉ ጠርተን እኮ እንጠይቃለን። ይሄ ኦዲት ሪፖርት ምን ማለት ነው ስንል አያውቁም። ግን የቸርቹ ቦርድ ሰብሳቢ ነኝ ይላል። እስቲ ይሄ ምን ማለት ነው አስረዳኝ። አንተ ሰብሳቢ እኮ መስለ እኔ ፈርሜም አላውቅም። ወር ደግሞ የሚፈርሙት ባዶ ቼክ ላይ ነው። ባዶ ቼክ ላይ ያስፈርሟቸውና ያኛው ሰውዬ ደግሞ ዋናው በየቀኑ ይፈርምበታል። እንደዚህ አይነት ነገሮች የሃይማኖት ተቋማት አካባቢ የሃይማኖት ተቋማት ስል ያው ቤተ እምነቶች አካባቢ ሌላውም የሃይማኖት ተቋማቶች ዘንድ አለ። የወንጌል አማኙ ጋር ብቻ አይደለም። መንፈሳዊ መሆን ወይም መንፈሳዊነት ህግን እንድንጥስ አያደርገንም። ህግን ማክበር አለብን። ለህግ ተገዢ መሆን አለብን። እንደውም በእኔ ምልከታ መሆን አለብን ብዬ ማስበው እኛ የመንፈሳዊ ተቋማት ለሌላ ተቋም ምሳሌ መሆን አለብን። ግልጽ የኦዲት ሲስተም፣ ግልጽ የንብረት አስተዳደር፣ ትራንስፓረንሲ ያለው አሰራር ኖሮን ከመንፈሳዊ ተቋማት ውጭ ላሉት ምሳሌ መሆን አለብን። ኦዲታችን ግልጽ፣ ንብረት ማኔጅመንታችን ግልጽ የሆነ ሀብት ስናሰባስብ ግልጽ የሆነ ስርዓት ያለው መደረግ አለበት። ይህ ካልሆነ ግን አሁን ቅድም በተነጋገርናቸው ነገሮች ውስጥ ስንሆን አንደኛ ለጠራን ለእግዚአብሔር ታማኝ አንሆንም። ታማኝነታችን ማጉደል የምንጀምረው ከእግዚአብሔር ዘንድ ነው። ለእግዚአብሔር ታማኝ ሳንሆን ቀርተን መድረክ ላይ ወጥተን በለመድነው መንገድ ብንተነብይ፣ በለመድነው መንገድ ብንሰብክ፣ በለመድነው መንገድ የሆነ ነገር ብንናገር ምን ያህል ሰዎች ይታነጹበታል? ምን ያክልስ ለእግዚአብሔር ክብር እንሰጣለን ነው አንዱ። ሁለተኛው ለምናገለግለው ታማኛለን። ሰው ሳይገደድ፣ ሳይጨነቅ፣ ሳይገረፍ፣ ሳይከሰስ ገንዘቡን ሀብቱን ያመጣና ይሰጣል ለቤተክርስቲያን። በብዙ ሚሊዮን ገንዘብ እያመጡ ለቤተክርስቲያን ስራ ብሎ የሚያፈሱ ሰዎች አሉ። እግዚአብሔር ይባርካቸው። አንዳንዱ ሰው ብትፈልጉ ጣሉት፣ ብትፈልጉ ብሉት፣
ብትፈልጉ ደግሞ ምንም ስሩበት ብሎ መስማትም አይፈልግም። አንዳንድ ትላልቅ ባለሀብቶች አሉ መስማት አይፈልጉም። ደረሰኝም ይጠይቁ የሉም ብዙዎቹ። እግዚአብሔር በውስጣቸው እንዳስቀመጠላቸው እውነትና መገለጥ እግዚአብሔር በውስጣቸው እንዳስቀመጠላቸው የእምነት ደረጃ ነው የሚያደርጉት። ለነሱ አይነት ለእንደዚህ አይነት ሰዎች ግን የሰራከውን ስራ ያወጣኸውን ወጪ አደራረግህን በህግ በስርዓት አድርገህ ብትነግራቸው ደስ ይላቸዋል። ለካ እኛ የምንሰጠው ገንዘብ ስራ ላይ እየዋለ ነው ያለው፣ ለግል ጥቅም እየዋለ አይደለም ይላሉ። አንዳንድ ጊዜ እንሰማለን እንደዚሁ ውጭ ሀገር የሚሰበሰብ ገንዘብ እየወሰዱ ውጭ ሀገር ቤት ይሰሩበታል፣ እንደዚህ ያሉበታል የሚባልና ማለት ለምንድን ነው እንደዚህ ምን አስፈለገ? አንዳንዱ እንኳን ውጭ ቤት ሰራ የሚባለው ፖለቲከኛው ነው። ድሮ የሰማሁት እሱን፣ አሁን እንኳን የለም እንደዛ። ድሮም የሰማሁት ለመሸሽ ነው ይባላል። መሸሽ የሚያስብ ፖለቲከኛ፣ ከሀገር መጥፋት የሚያስብ ፖለቲከኛ ውጭ ሀገር ሲሄድ መቀመጫ ስለሌለው እሱን ያስባል ይባል። የት ነው የሚሄዱት? እነዚህ እኮ ሀገራችን በሰማይ ነው ብሎ የሚሰብክ አንድ አገልጋይ፣ ሀገሬ በሰማይ ነው እዚህ ምድር ያለው ቁስ ነው ጠፊ ነው ብሎ የሚሰብክ አገልጋይ ገንዘብ ሰብስቦ ሄዶ ከኢትዮጵያ ውጭ ቤት ከሰራ ሀገሩ በሰማይ ሳይሆን ሀገሩ በዱባይ ነው መሆን ያለበት፣ ወርሃዊ ሀገሩ ካናዳ ነው መሆን ያለበት እና ወይ አሜሪካ ነው መሆን ያለበት እና ትንሽ ቆም ብሎ ማሰብ አስፈላጊ ነው። ለጠራን ለእግዚአብሔር ለሾመን ለህዝቡ ታማኝ አድርጎ ለጠራን እግዚአብሔር ከሁሉ በላይ ታማኝ ሆነን ስም ማድረግ አለበት። በካውንስል ደረጃ ግን እያንዳንዱን ቤተ እምነት እያንዳንዱን ሚኒስትሪ የት እንዳለ ይታወቃል። each and everything ነው የምናውቀው። አጭር ጊዜ ነው፣ 4 ዓመት ነው። ይሄን ሁሉ ማወቅ ከባድ ነው። ኢቭን ኢፍ እንኳን ቦርድ ሲቀይሩ ለምን ቀየራችሁ፣ እንዴት ቀየራችሁ፣ ማን ፈቅደው ቀየራችሁ፣ ጠቅላላ ጉባኤያችሁ ፈቅዷል ወይ፣ እንዴት ወሰናችሁ የሚል እያንዳንዷን ባንክ አካውንት እንኳን ሲቀይሩ የተቀየረበትን አግባብ የጠቅላላ ጉባኤን ውሳኔ ኤቭሪቲንግ ይጠይቃል። ፊርማ ሳይቀር ናሙና ፊርማ ቼክ እናደርጋለን። ለምሳሌ ባንክ አካውንት ፈራሚ ለመቀየር ሲመጡ ማን የፈቀደው ብለን ቀድሞ ተቋሙ ሲመሰረት የነበሩ አካላት ፊርማ ቼክ እናደርጋለን፣ ናሙና እናያለን። እስከዛ ድረስ ኢንቨስቲጌት እየተደረገ ነው የሚሰራው። እንግዲህ የሰው ስራ ስለሆነ ፍጹም ነው፣ ምንም አይነት ችግር የለበትም ብዬ መናገር አልችልም። አንዳንድ ክፍተት ነው ይችላል። አሁን እንግዲህ ያው ጥሩ ነው፣ በስፋት እንገባበታለን። በተለይ ደግሞ ይህንን የምትመለከቱ ተመልካቾቻችን ጥቆማ ካላችሁ እንደዚህ ህገወጥ አሰራሮች በሚኖሩበት ጊዜ ለእኛ ጠቁሙ፣ እኛ ደግሞ ወደ ሚዲያ እናወጣለን፣ ጥያቄ የምንመለስ እናደርጋለን። ግን ይሄ ሆኖ ሲገኝ እና በአግባቡ አልሰሩም፣ ትክክል አይደሉም፣ ለመታረም ዝግጁ አይደሉም ሲባል የመጨረሻ የምትወስዱት እርምጃ ምንድነው? ወስዳችኋል? መልካም እንግዲህ እንደነገርኩ ቅድም ከማግባይ ላይ እርምጃ እየወሰድን ነው። ሁሉም ሚዲያ ላይ በእያንዳንዱ ነገር አናመጣም። ሚዲያ ላይ አስተማሪ ሊሆን የሚገባውን ነገር ነው የምናመጣው። ለምሳሌ ችግሩ ሲገኝ ይጠራል ቤተ እምነቱ፣ ይሄ የኦዲት ሲስተማችሁ አግባብ አይደለም፣ ትክክል አይደለም። ኢቭን ኢፍ የባንክ ስቴትመንትም አብሮ ይያዛል። የባንክ ስቴትመንቱን ከሪፖርታችሁ ጋር ሲተያይ ትክክል አይደለም። ስለዚህ ከህዝብ የተሰበሰበው ገንዘብ በዚህ አግባብ ስራ ላይ አልዋለም፣ አስተካክላችሁ አምጡ ይባላል። ያው ዓላማችን ማረም ማስተካከል ነው በዋነኛነት። እንደነገርኩ 4000 ቤተ እምነት ሪፖርት እያደረገ በአንድ ወቅት ላይ ቅድም ብያለሁ፣ የሆነ ነገር ቢያልፍ ዞሮ ይመጣል እኮ ወር ከአዛው ከአባላት መካከል አንድ ጥቆማ አድርጎ ተመልሶ ይመጣል፣ በሌላ አቅጣጫ ይመጣል። በተቻለ መጠን ግን የዛ መስጠት እንዳይፈጠር እናደርጋለን። ህዝቡ ግን ቢተባበረን ደግሞ ብዙ እንሰራለን። ምን ያድርግ? አሁን ህዝቡ ምን ያድርግ? ወንደርፉል። እሱ ነው ዋናው። አንደኛ ምዕመናን ለሚሰጡት ገንዘብ ትክክለኛ ሪፖርት ቸርቹን እንዲያቀርብላቸው መጠየቅ አለባቸው። ትክክለኛ ሪፖርት፣ ገንዘብ መስጠት ብቻ አይደለም። ቤተክርስቲያን ሪፖርት መጠየቅ ኃጢአት አይደለም። አግባብ ያለው ሪፖርት የኦዲተሮች በአግባብ የፋይናንስ ኦዲት ለጠቅላላ ጉባኤ እንዲያቀርቡ ማድረግ፣ በግለሰቡ ስም ገንዘብ እንዳይቀመጥ ወደ አካውንት ገንዘብ እንዲገባ ማድረግ፣ አስራት ሲከፍሉም ወደ ግለሰብ አካውንት አለማስገባት፣ አስራትም ሲከፍሉ መባም ሲከፍሉ አለማስገባት ያስፈልጋል። ዝም ብዬ አንድ ነገር ላንሳ። ሰሞኑን እያየው አሁን ላይሰንስ ያወጣሉ ጥቂት ምዕመናን ይዙና ትልቁ ገበያቸው ግን ላይፍ ጸሎት ነው። ላይፍ ጸሎት አሁን የወቅቱ የገንዘብ ማሰባሰቢያ ሆኗል። ህዝቡ ከዚህ ራሱን መጠበቅ አለበት።
ላይቭ ማለት በሶሻል ሚዲያ ቲክቶክ ያደርጋሉ። በቲክቶክ ይሉና ይገባሉ። እንግዲህ ዘመናዊ ቴክኖሎጂ ነው ተብሎ ከዛ ሰው ይገባል። ዝም ብለው ከ3 ሰዓት በኋላ አንዴ ሰው ጠቁሞኝ ቼክ ለማድረግ ሞክሬ ነበርና አንዳንዱ በእርግጥ እንቆላ ይመስላል፣ ድግምት ነው ይመስለው። ምን እንደሚያወራም አትሰማም። አንድ በስተት ስለ መንፈሳዊው ዓለም፣ ስለ እግዚአብሔር መንግስት፣ ስለ ዳግም ምጽአት ሰዎች ከኃጢአታቸው እንዲመለሱ ከትዕቢታቸው እንዲወርዱ ስብከት አያስተምሩም። እንደገባ ትንቢት ይጀምራል። ህዝቡ ደግሞ እሱን ይፈልጋል ይመስለኛልና ከየት እንደሆኑ የሆኑ አካላት ይገባሉ። አንዱ ይቀጥላል። የእግዚአብሔር ሰው ታመኝ ይላል፣ ቃል አውጣ ይላል። የሆነውም ያልሆነውንም ድንጋይ እያነሳ ነው የሚወረውረውና ከዛ ደግሞ ከስራ አካውንት ጽፋሉ ገንዘብ አስገቡ ብሎ። ዋናው ሐሳብ እሱ ነው። ህዝቡ እሱ ጋር ነው። ምን ይጠበቃል ስላልከኝ ነው። ህዝቡ የት እንደሆነ ሰውየው ኢቭን ይፍቆ በጌታ ነው ወይ ያሰው አንዳንዱ አያውቀውም። ክርስቶስን ስለማመኑ ሰውየው እኮ ኤቪደንስ የለውም። ቸርቹ የት ነው? ቤተ እምነቱ የት ነው? ማን ነው የዛ ቸርች ሽማግሌዎች? በየትኛው አገልጋይ ተሾመ ነው ነብይ የተባለው? ራሱን እኮ ነው ነብይ ያለው። አንዳንዱ ራሱን ነብይ ብሎት ራሱን ሐዋርያ፣ ራሱን አርክ ቢሾፕ፣ ራሱን ቢሾፕ ይላል፣ ይሾማል። ከዛ በኋላ ይወጣል። ቢኮዝ ያው እሱ አሁን ወንጌላዊ ለምን አይሉም? ጎበዝ ከሆነ ወንጌላዊ ባለፈው አንድ ላይ አሁን ተጨማሪ ልናገር። ዓለምን በወንጌል የደረሱ እኮ አብዛኛው ወንጌላዊ ናቸው። ወንጌላዊ የሚለው ስም ሰው አይፈልገውም። አሁን ፕሮፌት የሚለው በጣም ገበያ ላይ አለ። ስለዚህ ፕሮፌት ይላል፣ ራሱን ይወጣል፣ ህዝቡን ገንዘብ አስገቡ ይላል፣ ስጡ፣ እንደዚህ እሰራለሁ፣ እንደዚህ ያደርጋለሁ ይላል። ከዛ በኋላ 1-2 ትንቢት ያመጣል። ብዙዎቹን ሀብታቸውን የመበዝበዝ ትዳራቸውን የማፋታት ከእግዚአብሔር ውጭ የሆነ መልእክት እየሰደቧቸው ገንዘብ ይጠይቃሉ። እና እሱን ህዝቡ ቢያቆም አሁን አንዱ እነዚህን ሐሰተኛ ነቢያት የምንከለከልበት ገንዘብ ባለመስጠት ነው፣ ባለመስማት ነው። በጣም ጥሩ። እንግዲህ ምናልባት የረፍት ሰዓታችን ስለደረሰ ከረፍት በኋላ እንመለሳለን። ያው ከዛ ጋር ተያይዞ የሐሰት አሰራሮችም አሉ እና እርምጃ መወስዳችሁ ከዛ በኋላ የወጣውን ውጤት ትነግሩናላችሁ። ተመልካቾቻችን የተከታተላችሁ የምትገኙት የኢቫንጀሊካል ቴሌቪዥን ነው። ረፍት አድርገን እንመለሳለን። መላችሁበት ጥሩ ኢቫንጀሊካል ቲቪ የወንጌል አማኞች ድምፅ። ተመልካቾቻችን እየተከታተላችሁ የምትገኙት የኢቫንጀሊካል ቴሌቪዥን የካውንስሉ ድምፅ የተሰኘውን ሳምንታዊ ቴሌቪዥን ዝግጅታችን ነው። በዚህ ዝግጅታችን ካውንስሉ ላይ ያላችሁን ጥያቄ፣ ካውንስሉም ደግሞ ያለውን አሰራርና ምን እየሰራ እንዳለ በየሳምንቱ የካውንስሉ የስራ ኃላፊዎች እና የሚመለከታቸው አካላት እየመጡ የሚቀርቡ የጥያቄያችን መልስ የሚሰጡበት ነው። የዛሬ እንግዳችን ደግሞ የካውንስሉ የጽህፈት ቤት ኃላፊ ፓስተር ጌቱ ለማ ነው። ፓስተር ጌቱ እንግዲህ ስለ ገንዘብ ብዙ አውርተናል እና ከገንዘብ በላይ ደግሞ ሰው ህይወቱን እየተነጠቀ ነው ያለው እና ይሄ ጋር ተያይዞ ለምሳሌ እርምጃ የሚወሰዳችሁበት ነገር አለ። በተለይ ከእዩ ጭፋ ጋር በተያያዘ እና ከቤተክርስቲያኑ ጋር እርምጃ ወስደናል ብላችኋል፣ ግን ስራው አልቆም በዛው እየሄደ ነው ያለውና ከዚህ ጋርም ተያይዞ ያለ ነገር ካለ እንደው መልካም። ከረፍት በፊት በነበረን ውይይት ላይ እንዳስቀመጥኩት ከህዝቡ የሚጠበቅ ነገር በጣም ኢምፖርታንት ስለሆነ እሱ ጋር ትንሽ ኢንፈሲስ ልስጥ። አንዱ ህዝቡ ኦንላይን ጸሎት እየተባለ ብዝበዛ ላይ ስለገባ የንግድ ሴንተር ስለሆነ ቢጠነቀቅ። ይህንን ስል ትክክለኛ የጸሎት ሰዎች የሉም፣ የእግዚአብሔርን ቃል የሚያስተምሩ የሉም። ቲክቶክ ላይ የሚያስተምር በሙሉ ውሸታም ነው እያልን አይደለም። የትኛውም ማህበራዊ ሚዲያ ላይ ተጠቅመው የእግዚአብሔርን ቃል የሚያስተምሩ የሚጸልዩ፣ ገንዘብ የማይጠይቁ፣ እግዚአብሔር ያልተናገራቸውን የማይናገሩ፣ ቃሉን ብቻ የሚሰብኩ ቤተክርስቲያን ያላቸው አንድ አጥቢያ ላይ አባል የሆኑ አገልጋይ የሆኑ ሰዎች አሉ። ስለነሱ ጌታ እናመሰግናለን። ጸበኞች፣ ዱለኞች ያልሆኑ ማለት ሰላማዊ ሰዎች፣ እነሱ አንድ ወንጌል የሚያደርሱበት መንገድ ስለሆነ ማህበራዊ ሚዲያው እንደው ሰብሰብ አድርገን ሁሉንም አንድ ላይ መጨፍለቅ እንዳይሆን ጥንቃቄም ስለሚያስፈልግ እሱን በዛ አደርጋለሁ። ከዚህ ውጪ ቅድም እንዳልነው የሪፖርት ሲስተማችን ስንወስድ አንዱ አስተምሮ ጋር የተገናኙ ነገሮችም ይታያሉ። እንግዲህ ከቅርብ ጊዜ በፊት በነበረው ወደ 4-5 ተቋማት ታግደዋል።
የተቋሙ አሰራር በሚፈቅደው ልክ ነው የሚካሄደው። ማለት ህዝቡን በጣም ስላስቸኮለን አንሄድም፣ ህዝቡ ስላዘገየንም አንዘገይም። ቲክቶክ ላይ ያው ብዙ ነገር ስለሚደረግ ማለት ነው። ታግዷል የክርስቲያን ቤተክርስቲያን። ከእንግዲህ በኋላ ቀጣይ ደግሞ የሰው መልከት ኮሚሽንና ኮሚሽን እያየ ነው። የራሳቸው አካሄድ ስላላቸው ውጤቱን እነሱ በሚነግሩን አቅጣጫ መሰረት መመሪያው ላይ ቀጣይ ስቴፑ ምንድን ነው የሚለው እነርሱ ከቤተክርስቲያኗ ጋር ተነጋግሮ የሚያመጡት ውጤት ይወስነዋል። እሱ እኛ ጋር አልደረሰም። ሲደርስ እንመለሳለን። ዋነኛው ዓላማችን እንደው ቤተክርስቲያን የማሳደድ ወጣቱን የማሳደድ አገልጋዮችን የማሳደድ አይደለም። የማረም ነው፣ የማስተማር ነው፣ የመምከር ነው። ይሄ ተቋም ካልመከረ ማንም መምከር አይችልም። በነገራችን ይሄ ተቋም ካልገሰጸ ማንም አይገስጽ። ማን ይገስጻቸው? ይሄ ተቋም ካልተቆጣቸው ማንም አይቆጣቸው። ስለዚህ እንደ ቤተክርስቲያንም ስርዓት እንደ አባትም እንደ መካሪም እንደ መዝጋቢም ተቋም የሚገባውን ያደረግን ያለ ነው። የተዘጋ ነገር የለውም፣ ግን ስራ ላይ ነው ያለው። ምናልባትም በሳምንት በትንሹ 2-3 ይሰበሰባሉ። በዚህ ጉዳይ የሚመለከታቸው አካላት ዝርዝር ነገር ነው የሚያዩት፣ ዲቴል ነገር ነው የሚያዩት። ጊዜው ሲደርስ የሚገለጥ በጣም የተደራጀ የተቀናጀ ነገር የተዘጋጀ ነው። ያው እሱ ፋይናሊ ወደ ስራ ይገባል ማለት ነው። ከዛ በፊትም የታገዱ አሉ። ከዛ በኋላም ብዙ ስራዎች ሰርተናል። ለምሳሌ ዘይትና ውሃ የሚሸጡ አካላት ላይ ሲሪየስሊ የጠራን እያነጋገርን ነው። አንዳንዶች እናቆማለን ብለው ያሉ ያልመጡም አሉ። ጠርተው ዘይት መሸጣቸውን የቀጠሉ ውሃ መሸጣቸውን የቀጠሉ አሉ። እነሱ ላይ አሁንም መመሪያው የሚፈቅደው እናደርጋለን። በቃ ኢትዮጵያ ውስጥ ያሉ የካውንስሉ አባላት ከኢትዮጵያ ውጭ ያሉ ካውንስሉ አባላት ዘይትን መሸጥ ውሃን መሸጥ ከእግዚአብሔር በነፃ የተቀበሉትን ስጦታ በገንዘብ መለወጥ አይችሉም። የካውንስሉ አባል ከሆኑ ማለት ነው። አይቻልም። ህዝቡን ሊተባበር ይገባል። እዚህ ጋር ህዝቡ ሊተባበር ይገባል። ህዝቡ ፕሮሞት ማድረግ የለበትም የዘይት ሽያጭ ንግዱን። እኔ ምን አገባኝ ከገዛው ሶፍት ጠርቦ እያስበላው እኔ ምን አገባኝ ከበላው ምን አገባህ አይነት ነገር አንዳንዴ ትሰማለህ። በዚህ አጋጣሚ እኔ በጣም እግዚአብሔርን ማመሰግነው እንደዚህ አይነት መልእክቶችን ህዝቡን በማንቃት ረገድ ህዝቡ ከዘይት ነጋዴዎች ውሃ ነጋዴዎች ጋራ እንደዚህ ችርቻሮ ከሚሰሩት ጋራ ህዝብ እንዳይተባበር እያደረጉ ያሉ ሚዲያዎችን በዚህ አጋጣሚ ማመስገን ፈልጋለሁ። አንዳንዱ ደግሞ ሳይገባው የዩቲዩብ ገበያ ብቻ ለማሰብሰብ ይሰራል። አንዳንዱ ግን ሲሪየስ አድርጎት በቃ ዘይት መሸጥ የለበትም ውሃ መሸጥ የለበትም የሚለውን መጽሐፍ ቅዱሳዊ ትርጉም እየሰጡት እውቀት ላይ የተመሰረተ ጤናማ የሆነ አስተምሮ በማስተማር ህዝቡን በማንቃት ረገድ እየሰሩ ያሉ አለ። አሁን ህዝቡ ላይ መስራት ነው። ሁለተኛ እንዲህ የታገዱ ቸርቾች አካባቢ በቃ ታግዷል ሲባል ታግዷል። እግድ ውስጥ ያለ ቸርች ዲሲፕሊን ውስጥ ነው ያለው። እዛ አካባቢ ላይ ለመደገፍ ዝም ብሎም ሳይገባቸው እንደ ተቋምም እንደ ግለሰብም ግርግር የሚፈጥሩ አካላት ከቲክቶከሮቹ ውጭ ሊጠነቀቁ ይገባል። አሁን ግን ይሄ ታግዷል የሚባለው ነገር አሁን አንዳንድ ሰዎች የሚጠይቁት ጥያቄ አለ። ታግዷል ምንድን ነው ትርጉሙ? ቤተክርስቲያኑ ክፍት ከሆነ ሰው የሄደ እዛው የቀደመውን ነገር የሚቀጥል ከሆነ እዛ የሚደረገው አምልኮ ደግሞ ጤናማ ካልሆነ ይህንን ምን አደረጋችሁም? ጉድ ቤተክርስቲያኑ አይዘጋም ሲታገድ። አገልጋዩ ግን ከቤተክርስቲያኑ ውጭ ወጥቶ ስታዲየሞች አካባቢ ውጭ በተለያየ ቦታ ማገልገል አይችልም። ታግዷል ሲባል በዛ ሰርተፊኬት ያገኛቸው ጥቅማ ጥቅሞች ሰስፔንድ ተደርገው ጉዳዩ ወደሚቀጥለው ወደ መሰረዝ ሳይደርስ መሀል ላይ እየታየ ነው። ይታየና ይቀርባል። ስራ አስፈጻሚ ያህል ቦርድ ያህል ፋይናሊ ጠቅላላ ጉባኤ ይሰረዛል። እንዲሰረዝ የሚያደርገውም አሊያም ደግሞ እግዱ እንዲነሳ የሚያደርገውም ከታገደ በኋላ
መሀል ላይ ያለው ፕሮሰስ ነው። ፕሮሰሱ ልክ እንደታገደ የታገደው ቸርች ውሃ መሸጡን ካላቆመ፣ ዘይት መሸጡን ካላቆመ፣ ገስት ሃውስ ብሎ ሰዎችን መዝረፍ ካላቆመ፣ የህዝብ ገንዘብ ሰብስቦ በግል አካውንት ማስገባቱን ካላቆመ፣ በሐሰት ትንቢትና መገለጦች የሰዎችን ነፍስ ማጥፋት፣ ትዳር ማፋታት ካላቆመ፣ እንዲህ አይነት ነገሮች የኢንቨስቲጌሽን ውጤቶች አሉ። እነዚህን ካላቆመና ቀጠለበት ከእግድ ቀጠለ ሌላ ደረጃ የለው መሰረዝ ነው። ወደ መሰረዝ ይደርሳል። ህብረተሰቡ ሊነቃ ሊያውቅ የሚገባው ነገር ተቋም ነው። ይሄ ተቋም ነው። አንድ ግለሰብ ተነስቶ ዛሬ አግጃለሁ ነገ ሰርዣለሁ የሚለው አይደለም። ለማገድም ፕሪንሲፕል አለው፣ መርህ አለው። ለመሰረዝም መርህ አለው። በማገድና በመሰረዝ መካከል የሰው መለኮት ኮሚሽኑ ነው ሰርቶ የሚያቀርቡት። ከአስተምሮ አንጻር ይሰራሉ፣ ከህግ አንጻር ይሰራሉ። በህዝብ ብዛት የካውንስሉ ስራ አስፈጻሚና ቦርድ ተነጋግሮበት በዚህ ውጤት ላይ ክሊር ነው። ምንም አሻሚ አይደለም። ማለት ሰውየውን ስለጠላኸው የምትወስንበት ወይ ደግሞ ስለወደድከው ጓደኛ ስለሆንክ የምታግዘው አይደለም። ሺህ ህዝብ ጓደኛው ቢሆን ሺህ ህዝብ አብሮት ቢቆም ስራው የሚያሰርዝ ከሆነ ይሰርዝ። ስራው ደግሞ አይ ሊመለስ የሚያስችል ከሆነ ከጥፋቱ ከስተቱ ታርሞ ከተመለሰ ደግሞ እግዱ ይነሳና እንደማንኛውም ቤተ እምነት በካውንስሉ የሚያገኘውን ጥቅም የተቋረጠው ቀጥሉነት ይቀጥላል። ምርጫው ያለው ቤተ እምነቱ ጋርና አገልጋዩ ጋር ነው ማለት ነው። ለዚህ ነው ቅድም ላይ ቤተ እምነቶች የግለሰብ ሲሆኑ ግለሰቦች ናቸው የሚወስኑበት። አሁን ተቋም ሲመራ ቦርድ ካለው ቦርዱ ይነጋገራል። ቢኮዝ ቸርቹ እንድትዘጋ አይፈልግም። አሁን የሰው ጥያቄ አንዳንዱ ከታገደ ለምን ቸርቹ ክፍት ሆነ ይላሉ። ሲሰረዝ ነው ቸርቹ ወደዛ የሚደርሰው እንጂ አሁን እግር ላይ ህዝብ እንደ አምልኮ ተከለክላል። ህገ መንግስታዊ መፍትሄ እኮ ነው አምልኮ ማምለክ በራሱ። ስለዚህ አምልኮ አትከለክሉም፣ ተቋማዊ መፍቱን ነው የምትከለክለው። ስትዘርዘውም ተቋማዊ መፍቱን ነው የምትወስድበት እንጂ አምልኮ አትከለክለውም እኮ። እሱን ደግሞ የሚያስፈጽም ሌላ አካል አለ፣ እኛን አይመለከተንም። እኛ እሱ ላይ ነው። አሁን ለምሳሌ አምልኮ ለማድረግ እኮ ህጋዊ ፈቃድ ያስፈልጋል። እሱ ጋር እኛ ሰርዘናል ስንል አንድን ቸርች የተሰረዘ ቸርች መሰብሰብ አይችልም ምንለው አይደለም፣ መንግስት ነው። እኛ የኛን ጨርሳለን። ከዛ ጋር ተያይዞ ያለ ጥያቄ ነው ይሄና ከመንግስት ጋር ያላችሁ ለምሳሌ አሁን ንግድ ይሰራል። ቤተክርስቲያን ንግድ አትነግድም፣ ግን መንግስት የራሱ ህግ አለ። ለምሳሌ ልጆች ንግድ መነገድ ቢፈልጉ ንግድ ፍቃድ አውጥተው ከስራቸው ጎን ለጎን መስራት ይችላሉ ይላል። እነዚህ ግን ንግድ ፍቃድም ሳይኖራቸው ህገወጥ የሆነ ንግድም እየነገዱ ይቀጥላሉ። እና የንግድ ጉዳይ ሲሆን ወይም ደግሞ ህገወጥ ስራዎች በሚሆኑበት ጊዜ ከመንግስት ጋር ያላችሁ እሱን ነው። አሁን መስመር አለን እኛና መንግስት። ካውንስሉ ሙሉ በሙሉ የሃይማኖት ተቋም ነው። ቅድም ያልኳቸው ስራዎችን የምንሰራው በሃይማኖት ተቋማት ውስጥ ነው። በሃይማኖት ተቋማት ማይንት ነው። መጽሐፍ ቅዱሳዊ መርህን በተከተለ ደንብና መመሪያ ነው። እሱን ጨርሶ አንድ አካል ዲሲፕሊን ተደርጎ ከመታገድ አልፎ ተሰረዘ ብለን ተቋማዊ መፍቱን ሲነፈግ ያ ሰው ህዝብ ሰብስቦ ገንዘብ መሰብሰብ አትችልም ማለት ያለበት እኛ አይደለም። እኛ ፖሊስ የለንም፣ ፍርድ ቤት የለንም። ስለዚህ በቃ ተሰርዘሃል ተቋም አይደለህም አሁን ማለት ይችላል። ኦር ሂዶ የሆነ ተቋም አባል መሆን አለበት፣ ወይ ኦርቶዶክስ ወይ ካቶሊክ ወይ የሆነ ቦታ መግባት አለበት። እሱም ማድረግ ካልቻለ ህዝብ ሰብስቦ ታፔላ ለጥፎ አካውንት ከፍቶ ገንዘብ መሰብሰብ አይቻልም። እሱ በኔክስት ሳይድ የመንግስት ኃላፊነት ነው የሚሆነው። ሌላው ከንግድ ጋር አያይዞ የተነሳው እሱን ነው። ቅድም ያልኩ ፍቃድ የቤተ እምነት ላይሰንስ የሚወጣው እንደ ተቋም ለመንቀሳቀስ ነው። ምን አይነት ተቋም? ሃይማኖት ተቋም። ጉድ የሃይማኖት ተቋም ነው ለመንቀሳቀስ ሴንሱም ተግባሩም ሃይማኖት ነው፣ ሌላ ሚሽን የለውም። የንግድ አይነት የቢዝነስ አይነት ካለው ተደጋጋሚ ተናግረናል። ሌላ የንግድ ፍቃድ የሚያወጣው ከተወሰነ ጊዜ በፊት ጠቅላይ ጻፊው የሚሰጡት እንትን ላይ ይቻላል መግለጫ ላይ ንግድ ማለት እኮ ዘይት መነገድ ብቻ አይደለም፣ ብዙ ንግድ አለ። ለምሳሌ ስለ ሪል ስቴት ይነሳ የለ ሪል ስቴት ለምሳሌ የሚያወጡ አሉ፣ የሚሰሩ አሉ፣ አገልጋዮቹ ነው። እነሱ አሁን መስራት ያለባቸው የንግድ የሪል ስቴት ንግድ ፍቃድ ነው የሚያወጡት። ግን የሚጠቀሟት ኮፍያ የአገልጋይነቷን ነው። አብዛኛው የሚሰበስቡት ህዝብ ይሄ የወንጌል አማኝ ነው። እሱን ነው ህዝቡ መንቃት ያለበት። ሪል ስቴት ከሆነ
የሪል ስቴት ዓለሙ ከኛ ጋር አይገናኝም። እሱ ሌላ ቢዝነስ ስለሆነ በጣም በርካታ ሰዎች በሪል ስቴት ስም ገንዘባቸውን የተዘረፉ የተበዘበዙ ምንም ሳያዩ አገልጋዩ ፓስተር ወይ የሆነ ስም ስላለው ወይ ፕሮፌት ምናምን ባር ስም ስላለው እሱ ስለሚያምኑት ከሀገር ውስጥ ከውጭ ሀገር በብር በዶላር ገንዘብ ያስገባሉ። ይህም ማድረግ ያለበት መንግስት ነው። መንግስት ሃይማኖትና ቢዝነስ ለይቶ ውጣ ከዚህ ቢዝነስ ከሆነ ቢዝነስ ነው። እዛ ጋር ያለ ቢዝነስ ለሰሰረ መፍቱ ነው። እኛ አይመለከተንም እኮ አንድ ነብይ አንድ ሐዋርያ ወይ አንድ ፓስተር ቢዝነስ ሰራለሁ ካለ እኛ አይመለከተንም። መፍቱ መስራት ይችላል። ኢትዮጵያዊ ዜጋ ነው። ህጉ እስከፈቀደ ይሰራል። ነገር ግን ከቸርቹ ፍቃድ ጋር ታገናኘው ነው እኛ ይያለ በቸርቹ ፍቃድ ስር አታስገባው። የቤተ እምነቱ ፍቃድ የወሰደ ከካውንስሉ ጸሎት ለማካሄድ ነው። የእግዚአብሔርን ቃል ለመስበክ እንደ ተቋም ለመንቀሳቀስ ነው። ህዝብ ለመሰብሰብ ተቋም መሆን ስለሚያስፈልግ ነው እንጂ ባንክ አካውንት ለመክፈት ተቋም መሆን ስለሚያስፈልግ በሰነዶች ማረጋገጫ ሄዶ ዕቃ ለመግዛት ሰው ለመወከል ተቋም መሆን ስለሚያስፈልግ ነው ፍቃድ የተሰጠው። ይህንን ፍቃድ ወስደ ውጭ ላይ ከነገርክ ታክሱ ስለሚበዛብህ በቸርቹ እንትን አታርገው፣ ስራ አታስገባ፣ ጥላ አታርገው። የቸርቹን ፍቃድ ራሱ የቻለ መንፈሳዊ ዓላማ አለው። ያ ንግድ ደግሞ ሌላ ፐርፐስ አለው። እዛ ወስደ በራሱ መነገድ ትችላለህ ነው። አሁን በዚህ አጋጣሚ ህዝቡ ነው መንቃት ያለበት። በፓስተር ስም፣ በፕሮፌት ስም፣ በቄስ ስም፣ በሐዋርያ ስም፣ በቢሾፕ ስም የሆነ ተቋም ከፍተው ምንድነው ይሄ ሪል ስቴት ምናምን እያሉ ሲያደርጉ ህዝቡ መንቃት አለበት። መንግስት ጋር ቼክ ማድረግ አለበት። መሬቱ የት ነው ያለው? ቦታው የት ነው ያለው? ሂደን ማየት እንፈልጋለን። ከውጭ ሀገር ካሉ ዘመዶቻቸውን ልከው አሁን በቅርቡ አንድ ህግ የሰማ መሰለኝ መንግስት ያወጣው ህግ 70% ሳይደርስ መሸጥ እንደማይቻል። ይሄ ህግ ቀድሞ ቢወጣ ጥሩ ነበረ። ብዙ ሰዎች ከተበሉ በኋላ ነው የወጣው። የተበሉም ሰዎች መፍታቸውን አቤት ማለት ይችላሉ፣ መክሰስ ይችላሉ፣ መጠየቅ ይችላሉ። በህግ አግባብ ጠይቀው መቀበል ይችላሉ። ግን አንድ ምንድነው የሚያደርጓቸው? በጣም ይሄ በመንፈሳዊ ዓለም ኮፍያ ስለሚገቡ ሰው ፊርማ እንኳን ሲፈርም አያነብም። አብዛኛው የሚያስፈርማቸው ቸርች በጸሎት መንፈስ ስለሆነ አያነብም። ውሉ ሳያነቡ ይፈርሙታል። ውሉ ላይ በኋላ ቤቱ ሳይሰራ ሲቀር ብራችንን ሲሉ ይሄ ፈረምከው ይላሉ። ፍርድ ቤት ሲሄድ ሰውየው የፈረመው ሰነድ ለነሱ እንዲመች አድርጎ ሊሰሩት ለካ በጣም ብዙ ሰዎች በዚህ ከሰሩ አሉና እኔ 1-2-3 የሪል ስቴት ተቋማት በዚህ በመንፈሳዊ ኮፍያ ስም ጥላ ስር ያሉ ከህዝብ ገንዘብ የሰበሰቡ መንግስት ኢንቨስቲጌት ሊያደርጋቸው ሲሪየስ አይቶ የህዝብ ገንዘብ መመለስ ካለበት የህዝብ ገንዘብ መልሰው እነሱ አርፎ ቃሉን ይስበኩ። ቢዝነስ ከሆነ በሌላ ሰው የሚሰራ ያለው እስካሁን ሰርቶ ያስረከበስ አለው የሚል ጥያቄ ላይ ነው። ይሄን ሁሉ ዓመት 4 ዓመት ሰምቻለሁ። አንዳንዱ ጋር 4 ዓመት ሙሉ ገንዘብ ሰብስቧል። ግን እስካሁን ኢቭን ቦታው ሲታወቃሉ የት ነው ያለው ራሱ ቦታው የተጀመረም ካለ የሚል እንዲያት ነገሮችን ማድረግ ያስፈልጋል። መንግስት በራሱ ይከታተላል ብዬ አስባለሁ። ሌሎች ንግዶችንም ከቤተክርስቲያን ማውጣት ያስፈልጋል። ቤተክርስቲያን የንግድ ማዕከል አይደለችም። ቤተክርስቲያን የጸሎት ማዕከል ናት። ቃሉ የሚሰበክባት ማዕከል ናት። እሱን ነው ያለው። በእኛ በኩል የሚደክም ማንነት የለንም። ይሄን ለመናገር ምናልባት ቲክቶክ ላይ ወጥተው የሆነ ነገር ሲሉ ሲሰድቡ ምናምን እኛን ሲያንቋሹን ምናቆም መስላቸዋል። እንደዚህ በዓላማ ነው የምንሰራው። በቃ የዘይትና ውሃ ሽያጭ የገስት ሃውስ ንግድ ከኢትዮጵያ ላይ እስኪቆም ድረስ በየቀኑ እያጠናከር ነው ኃይላችን የምንሄደው። ሚሊዮን ህዝብ ኢትዮጵያ ውስጥ የሚደግፋል አይደለም። ወንጌል አማኝ ከወንጌል አማኝ ውጭ ሆነኛ የሚደግፈናል። እኛ ለምናደርገው ለምንስተው እርምጃ ከወንጌል አማኝ እምነት ተከታይ ውጭ ሆኑ ቤተሰቦቻቸው የተጎዱባቸው፣ ትዳራቸው የተፈታባቸው፣ ንብረታቸው የተወረሰባቸው እስቲ አሁን ደግሞ እናጣራለን። ሰሞኑንም አንድ ከዚህ ከሯጯ ገለቴ ጋር በተገናኘም አይ ቲንክ አይ ሆፕ ጠብቃለሁ አንድ ነገር እንደምትሰሩ። የአንዳንድ አገልጋዮች እጅ አለበት ይባላል። ህግ መጠየቅ አለበት። ይሄ ዝም ብለህ በሎሳስ የምታልፈው አይደለም ካለ ማለት ነው። አንዳንድ ሚዲያም ዝም ብሎ በፈጠራም ስለሚያወራ የሃይማኖት ተቋማትንም ስም ማጥፋትም እንዳይሆን የአገልጋዮችንም ስም ማጥፋትም እንዳይሆን ካለ መጣራት አለበት። ተጣርቶ በህግ እንደሚል መጠየቅ አለበት። ስለዚህ ህዝቡን ማንቃት አለብን።
ተስፋው አንተ በዚህ በጣም ጠንካራ ነገር እንዳለ አምናለሁ አውቃለሁ። ተከታታይ ነገሮችን ለህዝብ ማድረስ ካውንስሉ አቅፏቸው ይዟቸው የሚሉ ሰዎችም አሉ። ካውንስሉ ካላቀፈ ካልመዘገበ ካልያዘ መጠየቅ መቅጣት አይችልም። መጀመሪያ የሚቀርበው መዝገባ ነው፣ አባል ማድረግ ነው። ከዛ ለደንቡና ለመመሪያው እንዲገዙ ማድረግ ነው። ሶስተኛ ላይ ማስተማር ነው፣ መምከር ነው፣ መገሰጽ ነው። የማይመለስ ከሆነ ደግሞ እንደ አባትም እንደ ተቋምም እንደ መሪም የመቅጣቱ ነገር ይቀጥላል ማለት ነው። ይሄን ማድረግ ካልቻልን ትውልዱ ጀነሬሽኑ ሞራል አልባ የሆነ ይመጣል። ዝም ብለው ተመልከት። አንዳንድ ቦታ ላይ ዝም ብያ ያለው ወጣቱ ስራ ወዳድ አይደለም፣ ስራ ፈጣሪም አይደለም። ከመጀመሩ እንደዚያ ሆነው መሰለ። ይሄ መገለጥ ከበዛ በኋላ ነው። ዝም ብሎ ሰኞ አንድ ቸርች ሄዳል፣ ማክሰኞ አንድ ጋር፣ ሮብ አንድ ጋር ሄዳል፣ ሐሙስ አንድ ጋር ሄዳል። ሳምንቱን ሙሉ ሲዞር ዘይት ሲለቀለቅ ይውላል። ስራ አይሰራም። ፈጠራ የሚለው ለምንድን ነው? እንደዚሁ ሚራክል መኒና ሚራክል ሃውስ ምናምን እየተባለ ዝም ብሎ አይምሮ ላይ የተጫነ ነገር አለ። እሱ መራገፍ አለበት። አሁን ማስተማር ያለብን እግዚአብሔር ቃል ነው። ጥረ ግረ ሰርተ በላብ ወዝ ነው የምትኖረው። ስለዚህ ጠዋት ከእንቅልፍ ስትነሳ ሚራክል መኒ ምናምን እያሰብክ አትነሳ። እግዚአብሔር ሚራክል አያደርግም። ለምን አንተ መኒ ጋር ትሄዳለህ? እግዚአብሔር የሞተውንም አልዓዛር ከሙታን እኮ አስነስቷል። ያን ብቻ አይደለም። ቆይ እኔ ያልገባኝ ሚራክል መኒና ሚራክል ሃውስ የሚለው ለምን ራሱ አያደርግም? ሚራክሉን ንገረኝ። ራሱ መጀመሪያ ራሱ ያው እንግዲና ማጭበርበር ዛዲዚ እሱ ነው ቁልፉ እኮ። ህዝቡ ይሄንን ቀላል ካልኩሌሽን እንዴት ማወቅ ይሳማል? ሁለተኛ የለም እንደሚባል ነገር ፎርጅድ ነው። በቃ ፎርጅድ ነው ማወቅ አለበት። ወጣቱ ሞራል አልባ መሆን የለበት። በተለይ ወጣት ላይ የሚሰሩ በጣም በርካታ ሚኒስትሪዎች ቅድም ያልናቸው አሉ። ምንድነው የሰሩ ያሉት? ወጣት ላይ የሚሰሩ ሚኒስትሪ ወጣቱ አልነቃም። የሆነ ቦታ ዝም ብሎ ገብቶ ጭፈራ ላይ ነው ያለው። ስራ ወዳድ አይደለም። እኛ ቤተክርስቲያን እንድታፈራ የሚፈለገው ወጣት ሰላማዊ ወጣት፣ ሀገሩን የሚወድ ወጣት፣ ስራ ፈጣሪ ወጣት፣ ይሄ ኔጋቲቭ በኔጋቲቭ ቅኝ ሁኔታ ያልተቃኘ ወጣት። ዝም ብለህ ተመልከት። አንዳንዱ ወጣት መልካም ነገር እየነገርከው እሱ ወደ ኔጋቲቭ ያዞርብሃል። ተው እንደዚህ አታርግ እያልከው ይሳደብሃል። ይሄ ሁሉ የነዚህ የነቢያቶች ውጤት ነው። ወጣቱ ላይ ሳይሰራ ሳይለፋ ላቡን ሳያፈስ ወይ እየዘረፈ ወይ የዋሸ ወይ የቀጠፈ ወይ ስም እያጠፋ መኖር እንዲችል ቃኝተውታል። ስለዚህ ወደ ቤተክርስቲያን ስንመጣ ስለ ስራ ፈጠራ ማስተማር ያስፈልጋል። ሰዎች መስራት እንዳለባቸው፣ ያን ብቻ አይደለም በተቀመጡበት ወንበር ላይ ታማኝ መሆን እንዳለባቸው ማስተማር አለባቸው። የቀድሞ አማኞች የቀድሞ ቤተክርስቲያን የአዲስ ኪዳን ቤተክርስቲያን የምትታወቀው በታማኝነቷ ነው። በመንግስት ቢሮ የተቀመጡ የወንጌል አማኝነት ተከታይ የሆኑትን እኛ ብናስተምር፣ ኦርቶዶክሱ ቢያስተምር፣ እስልምና ቢያስተምር፣ ካቶሊክ ቢያስተምር የኛን ሳይድ ግን እንደ ወንጌል አማኝ ሁሉም ቤተ እምነት የመንግስት ሰራተኞች በሙሉ በተቀመጣችሁበት ወንበር ላይ በቅንነት አገልግሉ። ዳኞች በቅንነት ፍረዱ። ጠበቃዎች በቅንነት ጠበቃ ሁኑ። አይምሯችሁ እያወቀ ህልናችሁ እያወቀ ገንዘብ ለማግኘት ሲባል ጠበቆች ነገሩን አታጣምሙ። አንዳንዱን ነገር ይሄን እግዚአብሔር አይወድም፣ ይሄን መያዝ አልፈልግም፣ አልችልም፣ ይሄ ውሸት ተብላችሁ ተውት። ዳኛ የሆናችሁ ደግሞ ለድሃው ፍረዱ፣ ለተበደለው ፍረዱ። ወንጌል አማኝ ስለሆነ አይደለም ዳኛ የሚፈርደው፣ የገቡት ቃል ኪዳን ነው የሚያስፈርዳቸው። አንዳንዱ እኔ አሁን አንዳንድ ጊዜ የወንጌል አማኝ ጉዳይ በተለይ ከቤተክርስቲያን ጋር የተገናኘ ፍርድ ቤት ሲቀርብ ይዘጋ ብሎ የወሰነ ዳኛ አለ። እዚህ አዲስ አበባ ይዘጋ ብሎ ቸርች ይዘጋ ብሎ የወሰነ ዳኛ አለ። አካባቢ ያለ ሌላ እምነት ተሰባስቦ ሲሄድ የሱ እምነት ስለሆነ ማለት ነው። ይሄን ነገር ተገቢ አይደለም። ሁሉም ማስተማር አለበት። እኔ አሁን እንደ አንድ የወንጌል አማኝ ፓስተር አገልጋይ የምናገረው ምንድነው? የወንጌል አማኝ እምነት ተከታይ የሆኑ ዳኞች፣ ጠበቆች እግዚአብሔርን በመፍራት እግዚአብሔርን በመስማት እምነታቸው በሚፈቅድላቸው ነው። የነሱ እምነት ተከታይ እንኳን ባይሆንም ለተቀመጡበት ወንበር ታማኝ መሆን አለባቸው። በቅን መፍረድ፣ የድሃውን እንባ ማበስ መቻል አለባቸው። በሌሎች በየተቋሙ የሚሰሩት መንግስት ሰራተኞች ገና 10 ሰዓት ሲሞላ ሻንጣ ይዘው መውጣት የለባቸውም።
እስከ 12 ሰዓት ኦቨርታይም ቆይተው ህዝባቸውን ማገልገል አለባቸው። በየቢሮ ስንሄድ በየመንግስት ተቋማት አንዳንድ ጊዜ ኮምፓስ ቀና ብሎ የሚያስተናግድ ሰው ታገኛለህ። አንዳንድ ጊዜ ደግሞ አሁን መጨረስ የሚችለውን ነገር ከሳምንት በኋላ ና የሚልን ታገኛለህ። ይሄ ተገቢ አይደለም። ህዝብን በመርዳት ሊያገለግሉ ይገባል። ነጋዴዎች የወንጌል አማኝ የሆኑ ሚዛን ሳያዛቡ ሳይሰርቁ ሳይዘርፉ ህዝቡን በታማኝ ሊያገለግሉ ቤተክርስቲያን ይሄንን ማስተማር አለባት እንጂ ነጋዴውን በሌለው ነገር ዝም ብለህ አየር ብቻ እየዘራህበት መንግስት ሰራተኛውንም እንደዚሁ ስራውን ጥሎ በታማኝነት እንኳን እንዳያገለግል እየወጣ የነቢያትን እጅ እያየ እኔ ከተነበይኩልህ ነው የምታድገው፣ እኔ ከተነበይኩልህ ነው ፍሬ የምታፈራው፣ እኔ ከተነበይኩልህ ነው የምትሾመው፣ እኔ ቃል ካወጣሁልህ ነው ነጋዴ ሆነ ፍሬ የምታፈራው ብሎ ማስተማር ተገቢ አይደለም። ሞራል አልባ ጀነሬሽን እንዳናፈራ ቤተክርስቲያን የእግዚአብሔርን ቃል በቅንነት ጥልቅ አድርጋ ማስተማር አለባት ብዬ አስባለሁ። ፓስተር ጌቱ ለማ እንግዲህ በዛሬው የመጀመሪያ ፕሮግራማችን ይህንን ጊዜ ወስደህ ስለሰጠህን ማብራሪያ በጣም እናመሰግናለን። በርካታ ጥያቄዎች እንደሚነሱ ተስፋ እናደርጋለን። ምክንያቱም ሁሉንም በአንድ ፕሮግራም መዳሰስ አንችልም። ከእናንተ የሚነሱ ጥያቄዎችን በሙሉ ላኩልን። ደግሞ ሀሳብ ማስተያየት ካላችሁ በዩቲዩብ አድራሻችን ላይ ጻፉልን። ፓስተር ጌቱ አመሰግናለሁ። ሳምንት በቀጣይ ፕሮግራም እንገናኛለን። እስከዛ ድረስ ሰናበታችሁ። ተስፋዬ ካሳሁን ነኝ። ይህ የካውንስሉ ድምፅ ነው። ኢቫንጀሊካል ቴሌቪዥን ቀሪ ፕሮግራሞች ይቀጥላሉ። እግዚአብሔር ከሁላችን